ደግና ከሆናችሁ ሐውልት ይሰራላችሁ በጣም ደግሞ ከጎበዛችሁ ሐውልታችሁን ራሳችሁ ሰርታችሁ ትሄዳላችሁ ምን አይነት ሪያሊቲ በህይወቴ መፍጠር ፈልጋለሁ ድሪም ስታረጉ ተለቅ አርጋችሁ ድሪም አድርጉት ከፍ አድርጋችሁ ድሪም አድርጉት ያልጠበቀው ነገር መጥቶ ዘው ብሎ በህይወት ታሪክ ውስጥ ይገባል ከጊዜው አትቅደም ከጊዜው ደግሞ አትዘጊ ፐርፌክት ታይሚንግ ነው ወቁት መስከረም ሲመጣ መተኮስ አለብኝ በህይወት ዘመን ሁሉ በማያገባህ ነገር አትግባል ከዛሬ ማታ ጀምሮ focus on something and prepare for it የትላንትናን ዛሬ አናገኘውም አይደለ የሚቀጥለውን አመት ትገዛዋል የሚቀጥለው ዘመን የተዘጋጁት ናቸው የሚያገኙት preparing for the future እኔ ስለ ራሴ የማስበው የሚቀጥለው አመት ላይ ከባድ ድሎች ከባድ ስኬቶች ከባድ ውጤቶች ከባድ ስራዎች የምሰራባቸው አስደናቂ አመት ከፊት ለፊቴ አለ ብዬ ማስብ ሰው ከሆንኩ ከዛሬ ማታ ጀምሮ ዝግጅት ማድረግ አለብኝ I have to prepare ቅድም ነግሬያችኋለሁ ባለቤቴ ልጆቼን ይዛ አሁን ቫኬሽን ትሄዳለች ፓክ አድርጉ እላቸዋለሁ አሁን ከቤት ከመውጣቴ በፊት ሁለተኛዋ ልጄን ዴቢን እና ሁሉን I hope you have packed ምክንያቱም ነገ ብቻ ነው ያለው ጉርግሩ ታይቶኛል I hope ፓክ አድርጋችኋል ከዛ እንደዚህ አለችኝ Daddy don't worry it's on progress አለች አላለቀም ምናልባት አልተጀመረም Future belongs to those who prepare for it እንዴት ነው አንድ ሰው 2 ወር ቀርቶት አዲስ አመት ለመቀበል እየተንተገተገ ያለ እንዴት ነው ዝም ብሎ የሚተኛው ዛሬ መዘጋጀት አለበት preparing the backbone of preparation is planning the backbone of preparation is planning ይሄ ፕላን ማድረግ የፕሪፓሬሽናችን ወሳኝ እርምጃ ነው ፕላን በመናደርግበት ጊዜ planning is a proper management of time resource relationship and a proper management of opportunities እነዚህ ነገሮች በትክክል ማኔጅ ለማድረግ ቁጭ ብሎ ፕላን ማድረግ ያስፈልጋል ፕላን ደግሞ ምንድነው በሁለት ምሰሶች መካከል የሚገነባ ድልድይ ነው አንደኛው ምሰሶ current reality ይባላል ዛሬ ያለንበት እውነታ ዛሬ ያለንበት ሪያሊቲ ነው ሌላኛው ደግሞ intended future የምንለው ነው intended future ደግሞ ልንገባበት ያቀድነው የወደፊት ህይወት ይሄንን ሁለቱን የሚያገናኘው ፕላኒንግ ነው ጋፑን የሚሞላ ፕላኒንግ በሁለት ገመዶች የሚታሰር ነው አንደኛው ገመድ ክሮኖስ ይባላል አንደኛው ገመድ ካይሮስ ይባላል ክሮኖስ የምንለው ክሮኖሎጂ የሚለው ቃል ከዛ ነው የሚመጣው ጊዜ ማለት ነው ክሮኖስ የሚጀምረው ከሚሊ ሰከንድ እስከ 100 ዓመት ነው ከሚሊ ሰከንድ ጀምራ ጊዜ ነች ክሮኖስ ነው ስለዚህ አንድ ወንድ ወይም አንድ ሴት ዛሬ ላይ ቆማ የሚቀጥሉትን 12 ወራት ታቀዳለች የዛሬ ዓመት የኔ ባንክ አካውንት ይሄን ሪፍሌክት ማድረግ አለበት የኔ ሰርቲፊኬት ይሄን መምሰል አለበት የኔ ፖዚሽን ይሄን መምሰል አለበት እኔ ከተቀጣሪነት ወደ ቀጣሪነት መሸጋገር አለብኝ እኔ ወደ ካምፓኒ ኦነርነት መምጣት አለብኝ እኔ ስራ መፍጠር መቻል አለብኝ እኔ ማግባት መቻል አለብኝ እኔ ይሄን ማድረግ አለብኝ የሚለውን ጎሉን በሚያስቀምጥበት ጊዜ ይሄንን በጊዜ ደግሞ ይሰባብረዋል መስከረም 30 I have to achieve this ከዛ ጥቅምት I have to achieve this ከዛ ህዳር I have to achieve this so this planning is broken down into chronological order ክሮኖስ የምንለው ነው አንዳንድ ሰዎች ክሮኖስን ይሰሩትና የክሮኖስ እስረኛ ይሆናሉ በቃ በሚቀጥለው ሳምንት ደግሞ ይሄ መሆን አለበት አንዳንድ ጊዜ ደግሞ ካይሮስ ደግሞ ይመጣል ካይሮስ ማለት it is a momentum breakthrough into chronology ያልጠበቀው ነገር መጥቶ ዘው ብሎ በህይወት ታሪክ ውስጥ ይገባል አንዳንድ ጊዜ ያላሰብከው ነገር ፕሮፔል ያደርጋል ቅድም እንዳልኩት ራሱን የሚገፋ
ነበር። ሰልፍ ፕሮፔልድ ማሽን አለ። አንዳንድ ጊዜ ያልጠበቅከው ኦፖርቹኒቲ አምጥቶ ፕሮፔል ያደርግሃል ወደፊት። ዙም የሚባል ቴክኖሎጂ ከኮቪድ በፊት ብዙ ሰው አያውቀውም። ኮቪድ ብዙ ነገሮችን ዲስረፕት አድርጎ ለዙም ግን they made money። ለአንዳንዱ ይሄ ነው፣ ለሌላው ሌላ ደግሞ ኦፖርቹኒቲ ነው፣ ሌላ እድል ይፈጥርለታል። ኮቪድ ከመምጣቱ በፊት ማስክ ማድረግ የሚጠላ ህዝብ ማስክ ማድረግ ጀመረ። የማስክ ፋብሪካዎች የምን ፋብሪካዎች መስራት ጀመሩ። ሪል ስቴቶች ደግሞ እነዚህ ስፔሻሊ ኮመርሻል ሪል ስቴቶች ጉድ ሆኑ። ሰው ቢሮ መሄድ አቆመ። ያን ጊዜ እኔ ትራቨል አላቆምኩም። ከዋሽንግተን ወይም ለንደን ወይም ሳውዝ አፍሪካ ወይም ናይሮቢ የትም ሲሄድ ብዙ ትላልቅ ፎቆች የሚከራይ ተከራይ ካለ ድሮ እኮ ለምነህ የማታገኘው ላንድሎርድ ወይም አከራይ አሁን መለመን ጀመረ። ዋይ ህዝቡ ከቤቱ መስራት ጀመረ። ካይሮስ ይመጣና አንተ ያልጠበቅከውን ነገር አምጥቶ ያስገባል። አንተ ባልጠበቅከው ሁኔታ ውስጥ መጥቶ ይገባል። ክሮኖስ አለ፣ ካይሮስ አለ። so when you plan, you have to plan also for the unknown, for the known and for the unknown, for the expected and for the unexpected. ስለዚህ ይሄ ፕሪፓሬሽን ዛሬ ነው የምትጀምሩት። ዝግጅት ቁጭ ብላችሁ ምን አይነት ሪያሊቲ በህይወቴ መፍጠር እፈልጋለሁ፣ ለዛ ደግሞ መዘጋጀት አለብኝ። ሌላው ዝግጅት የክህሎት ወይም ስኪል ፕሪፓሬሽን የምንለው ነው። ስኪል ፕሪፓሬሽን ስቲቨን ኮቬይ The 7 highly effective habits of effective people በሚለው መጽሐፉ ላይ አንዱ በሚገባ ቢላውን መሞረድ ይላል። ቢላውን መሞረድ ማለት ሁሉም በተሰማራበት መስክና ሙያ ራሱን በትክክል በደንብ ማብቃት ነው። በትክክል ማብቃት። የጥበቃ የሴኩሪቲ ባለሙያ ከሆንክ ራስን በደንብ አብቃ። ይሄ ሰው ደሞዜ 4000 ነው የሚከፍሉኝ። በጣም ብዙ ጥበቃ ከሱ ጋር የሚሰሩትን ሁሉ ጠይቃቸዋለሁ። ሁሉን ማውራት እወዳለሁ። ማታ ቤቴም ስገባ ቤቴም የሚሰሩ ወይም ቢሮ የሚሰሩ ቆሜ አወራቸዋለሁ። እንዴት ነው እላቸዋለሁ። ምን ይረባል? ይጫማቸው አይረባም፣ ልብስ የሚሰጡን አይረባም። እነዚህ ሰዎች እኛን 4000 ያበሉ ለራሳቸው ቅርጥም አድርገው ይበላሉ፣ አፈር ይብሉ ይላሉ ስለ ቀጣሪዎቻቸው። ከቶማስ ይህንን አልሰማውም። 4000 ሳይሆን 40000 የሚበላ ሰው ነው የሚመስለው ሲሰራ። He was improving himself. ትላንት ሲነግረኝ ነበር. He was reading about books about security, about excellence. ምን እያደረገ ነው? ቢላውን እየሞረደ ነው። ራስን ሁል ጊዜ ማዘጋጀት ነው። አንድ ደግሞ ልክ እንደነሱ ጥበቃ የሚሰራ ነበረ ከኔ ጋር። ጥበቃ ይሰራል፣ ጎበዝ ነው፣ ደንዳና ነው። አንድ እሁድ ጠዋት ተነሳውና አየሁት። አቶ ብርሃኑ አልኩት። አቤት አለ። ለምንድን ነው አንተ እዚህ ጥበቃ ውስጥ የገባው አልኩት። በዚህ ቁመና ዶክተር ወድጄ አይደለም አለ። ገበሬ ነበርኩ፣ ጎበዝ ገበሬ፣ ሚስት ያለኝ ልጆች ያለኛል። ሚስቴን ምቀኞች በወሬና በምናምን አፋቱኛል፣ እርሻዬንም ቀሙኛል። ከዛ ከገጠር ተሰድጄ መጥቼ ነው እዚህ ገበሬው። ጎበዝ ገበሬን አልኩት። አዎ አለ። ትችላለህ በደንብ? አዎ። እኔ ደግሞ እኔ ግቢ ያሉ አትክልተኞች አስመርረውኛል። ፈላጊና ተፈላጊ ካይሮስ ማለት ይሄ ነው። ስለዚህ ቢሮ ሄድኩ። ቶሎ ስልኩን የለኝም፣ እሱ ቤት ነው የሚጠብቀውና ባለቤቴን ስልኩን ስጭኝ አልኳት። ሰጠችኝ። ስደውል የሚገርመው የስልኩ ኮል ሙዚቃ ነው፣ ዘፈን ነው። ኧረ ምን አባቱ አትጨናነቅ ባለ ተደሰት ይላል። በእውነት ነው ብላችሁ እኔ ዘፈን አድማጭ አይደለሁም። ያ ዘፈን ግን ሰውየውን ሳየው እሱ የሚዘፍንን ይመስላል። ጋሽ ብርሃኑ ሚስቱን አጥቷል፣ እርሻውን አጥቷል፣ ሁሉን ነገር አጥቷል። ምን ይላል? ኧረ ምን አባቱ አትጨናነቅ ባለ። አድማጮች ናችሁ እዚህ ዘፋኝ። ጋሽ ብርሃኑ ና አልኩት። መጣ። የግቢያችንን እርሻ አስረከብኩት። ማይ ፍሬንድስ ዛሬ ብትመጡ ግቢያችን ውስጥ ዛፎቹም ደስ ብሏቸው፣ በጣም የሚገርማችሁ
ሰው ምግብ ሲስማማው እንደሚወፍር ዛፍ እንደሚወፍር ብርሃኑን ካየሁት በኋላ ገባኝ። ሆነስት ነው ምላችሁ። ኑና የኛን ዛፍ ቅጠሉን ንኩት። ውጭ ያለውን ቅጠል ቁረጡ፣ የኛን ዛፍ ቅጠል ቁረጡ። ወፍሮ ጂም ሊገባ ነው። ያበላል፣ ያጠጣል። ሰሞኑን ብርሃኑ ከኔ ጋር ኔጎሺዬሽን ላይ ነው። ዶክተር አለኝ። አቤት አልኩት። ስለ ደሞዝ እናወራለን። እኔ እሱን ማባረር እንደማልችል ገባው። he is so important። እኔ ባባረረው ዛፎቹ ያባርሩኛል። ገባው። he made himself indispensable. he made himself very important። እኔ ግቢ ማታ ልግባ፣ ጠዋት ልግባ፣ ዊኬንድ ልግባ እየኮተኮተ ነው። ዛፎቹን እያደረገ ነው። እዩ ነው። ተማሪው ስለ ዛፍ ነው። ቤተሰብ ስለ ዛፍ ነው። ውጭ ሀገር የሚመጣው ፈረንጅ ስለ ዛፍ ነው። በቀደም የጀርመን አምባሳደር መጥቶ የሚያወራው ስለ ዛፍ ነው። ይህን ወሬ ሁሉ ብርሃኑ ይሰማል። አሁን ስለ ደሞዝ ነጎሼት ማድረግ ጀምሯል። ሜክ ፕሪፔር ዩርሰልፍ ማለት በተቀመጥክበት ሙያ ኤቭሪ ዴይ ሐኪም ከሆንክ፣ ፓይለት ከሆንክ፣ ሾፌር ከሆንክ፣ ሆስተስ ከሆንክ፣ ነጋዴ ከሆንክ፣ ግንበኛ ከሆንክ፣ ኮንትራክተር ከሆንክ፣ አካውንታንት ከሆንክ ኢን ኤኒ ሴክተር ሜክ ዩርሰልፍ ኤክስትሪምሊ ስኪልድ ኢንዲስፔንሰብል። ሁለት አይነት አውሮፕላኖች አሉ። ሁለቱም ራንዌይ ይገባሉ። አንዱ ይነሳል፣ አንዱ ደግሞ ሊንገዳገድ ይችላል። የሚነሳው በደንብ የተዘጋጀ ነው። እቺን 2 ወር እንደ ራንዌይ እንደገባ አውሮፕላን ራሳችሁን ቁጠሩት። መስከረም ሲመጣ መተኮስ አለብኝ የሚል ሰው አሁን እቺን 2 ወር ራሱን ማዘጋጀት አለበት። በምትፈልገው ሴክተር፣ በፋይናንስ ይሁን በአርት ይሁን በፈለከው ሴክተር ለመሰማራት የምትፈልግ ከሆነ ከዛሬ ማታ ጀምሮ የምታነበው ስለሱ፣ የምታዳምጠው ስለሱ፣ የምታወራው ስለሱ፣ የምታልመው ስለሱ፣ የምትጠይቀው ስለሱ፣ የምትገዛው ስለሱ። ፎከስ ኦን something and prepare for it። ያን ጊዜ the future belongs to those who prepared for it። የሚቀጥለውን ዓመት ትገዛዋል። ጊዜ የሚባል ነገር አለ አይደለ? ጊዜ እኔ እንጃ። ከዚህ ውስጥ ትርፍ ጊዜ ተሰጠዋል እንዴ? ትርፍ ጊዜ ያለው አለ እንዴ? እኔ እንግዲህ ትርፍ ጊዜ የሚባል ነገር የለም። ትርፍ አንጀት አለ። ምንድነው የአፔንዳክስ የሚባለው? ትርፍ አንጀት እና ትርፍ ጊዜ። እሱም ትርፍ አንጀት ይገላል ካልቆረጣችሁት። ትርፍ ጊዜም አለ ብላችሁ አስባችሁ ካልቆረጣችሁት፣ የለም ትርፍ ጊዜ ብላችሁ ካላላችሁት እሱም ይገላችኋል። ይገለናል አይደል? ይሄ ፋክት ነው። ትርፍ አንጀት አፔንዳክስ ትንሽ ነገር ነች፣ ትንሽ ነገር ነች፣ ታብጣለች። እሷን ቶሎ ዶክተር ደርሶ ካልቆረጠልን አለቀልን። ብረስት ታደረገች ያው ጸጥን። ትርፍ ጊዜም እንዲህ እንጮትበት እንዲህ ነው። ትርፍ ጊዜን በጣም እንጮትበታለን። አንዳንዴ አሁንም እንደው ልመልሳችሁና ጋዜጠኛ በትርፍ ጊዜ ምንድነው በትርፍ ጊዜ በምን ታሳልፋለህ ትርፍ ጊዜህን እንዴ? እንዲህ አይነት ጥያቄ በጣም ይገርመኛል። ተደጋግሞ ይመጣባቸዋል አይደል? ሲጀመር ትርፍ ጊዜ እኮ ካለን ፈጣሪም አይሰጠንም። ፈጣሪ እኮ የሰጠን እኛ ልንኖርበትና ኖረን ደግሞ ልንሰራበት የሚገባ ጊዜ ነው የሰጠን። ያ ትርፍ አይደለም። መጽሐፍን ብናነብበት፣ ቴሌቪዥንን ብናነብበት፣ ሌላም ስራ ብንሰራበት ልንጠቀምበት የተቀመጠ ጊዜ እንጂ በትርፍ ጊዜነት የምናስበው ከሆነ አእምሮአችን ሁሉ ጊዜ ስለ ትርፍ ጊዜ እናስባለን፣ ስለሚሰራ ስራ ሳይሆን ማለት ነው። ስለምናደርገው ድርጊት እንተውና ስለዛች ትርፍ ጊዜ እንደው እኮ ምንም ረፍት የለም። ኦፍ ኮርስ ረፍት ፓርት ኦፍ ስራ ማድረግ ከተቻለ በአግባቡ እንጠቀምበታለን ማለት ነው። ስለዚህ ጊዜ አሁን እኔ አንዳንዴ ወደዚህ ለመምጣት ስራ ለመስራት ምንም ለመስራት ሁሉ ጊዜ በጣም ቸኩላለሁ። ከመቸኮል የተነሳ ሰዎች ግራ ይገባቸውና አንተ ምን ነካ ረጋ በል እንጂ እንዴ ምናምን ይላሉ። አሁን እኔ ምን መሰላችሁ ብሎ ለማስረዳት ስለምቸገር ጎበዝ እኔ እኮ እድሜ ልኬን ያሳለፍኩት በሩጫ በሰዓት ስለሆነ መሮጥ ነው ስራዬ፣ ባካችሁ በዚህ ተረዱኝ እያልኩ ምክንያቱም ለማስረዳት ችግር ስለሆነ ነው። አንዳንድ ጊዜ አንድ ስራ ለመስራት ዛሬ ማለቅ አለበት፣ በቃ ዛሬ እንደዚህ አድርገን ስንል እንዴ ቀስ በል እንጂ ምናምን። ለነገሩ ችግሩ ከጀርባ የመጣ ነው ለመሰላችሁ። እድሜ ልካችንን በውስጣችን ስናዳብረው ወይንም ደግሞ በዘለማዳዊ አነጋገር ምንድነው የሚባለው መሰላችሁ? የረጋ ወተት ነው ቅቤ የሚወጣው ይላሉ። የነቶሎ ቶሎ ቤት ደግሞ ግርግዳው ሰንበሌጥ ነው ተብሎ ነው ያለው።
ብሎኬት ተብሎ ያኔ ለነገሩ ብሎኬት ስለሌለ ነው ሲተርቱ ብሎኬት የለም አይታወቅም ወይ እንጨት ነው ሰንበሌ ጣሉት ያኔ ወይ እንጨት ነው ወይ ብሎኬት ነው ቶሎ በሰራው ቢሎ ኖሮ ኦፍ ኮርስ ዛሬ ችግር የለም ቶሎ ቶሎ ጨርሰን እንገባ ነበር ያ እንግዲህ አልሆነም ብቻ ለምንድን ነው ይሄንን ያመጣሁላችሁ አሁን ይሄ ጊዜ ስለ ጊዜ ማውራት ምን ያስበው what the big deal ጊዜ ነው ይገርማችኋል ሰውን በመድር ላይ ለሁላችንም አንድ አይነት ነገር የተሰጠን ቢኖር ለዓለም አሁን ወደ 8 ቢሊዮን ሊሞላ ነው አሉ ህዳር ላይ የዓለም ህዝብ 8 ቢሊዮን ይሙላ ይብዙ ብዙ ተባዙ ነው ያለው ችግር የለም 8 ቢሊዮን ህዝብ 24 ሰዓት እኩል ተሰጥቶናል በቀን ውስጥ በአመት ውስጥም በምን አላስካም ሂዱ አውሮፓም አውስትራሊያም የፈለጋችሁ ጋር ብትሄዱ 24 ሰዓት ነው ልዩነቱ ምናልባት ዛሊ በርጅ ይችላል እዚህ ዝናብ እንደ ሰሞኑ ሊኖር ይችላል እንደሞ አለፍ ሲል ሊሞቅ ይችላል በቃ ዳሶ እሚለያየንም እሱን እንዴት አድርገን ባግባቡ እንጠቀምበታለን እሱን መጠቀም የሱ ነው እኔ እንደንትን ያ ግራ ያገባን እሱ ላይ ነው ፎከስ አለ ማድረጋችን እሱን ፎከስ ካደረግነው በቃ ኤቭሪቲንግ መልስ ያገኛል ብዬ ነው መስለው ምክንያቱም ጊዜ ሲባል ከጧት እስከ ማታ ያለ ብቻ አይደለም እድሜም አለ ከተወለድን ጀምሮ እስከ ዛሬ ድረስ ያለ አለ የትላንትናን ዛሬ አናገኘውም አይደለም ይውላችሁ እንዲህ ነው እየተጫወተብን ያለ ነው ሰዎችን among people ልዩነት እየፈጠረ ያለው ማን ጊዜውን ባገባቡ ማን እንዴት ምን ተጠቅሟል ነው ኢትዮጵያ ውስጥ በጣም አትራፊው ማን ነው ባንክ ነው ትርፋማው አይደል ባንክ ግን እኮ እሁድ ነው አልቆጥርብህም ወለድ አይቆጥርብህም አይለንም አይ ዛሬ ረመዳን ነው ገና ነው ብሎ ነው ያውቃል አያውቅም እሱ ግጥም አድርጎ ይቆጥራል አያችሁ በእኛ ሀገር ውስጥ ስራውን ባግባቡ የሚሰራ ባንክ ብቻ ነው ማለት ነው ልብ አድርጉ የከሰረ ባንክ ፈልጉና እስቲ አላየው ምክንያቱም እሱ 24 ሰዓት 12 ወር 365 ቀናቱ በሙሉ ይሰራል ወለደን ጦባርጋትን በጊዜው ተሟሙታችሁ ባለው ተጠቅማችሁ የሱን ሐልም ባትሄዱ የሱን ግማሽ እንኳን ሄዳችሁ መክፈል ባትችሉ የለፋህበትን የኋለኛውን ሁሉ ንብረት አብሮ ብክዞት ይሄዳል ባንክ በአራጅ ሸጠዋል አንተ ገና እንትና ምን ሞታለችና ዛብለህ ወደ እንትና ሀገር ሩቅ ሀገር ትሄዳለህ እሱ እየቆጠረ ነው አንተ የፈለገ ጋር ሄድ ይላል ደግሞ የሚገርመው ምንድነው መሰለ በተበደርከው ገንዘብ ላይ ነው ቪኤት የምትገዛው አይደል ያ ቪኤት ደግሞ የሚገርመው ብር ያመጣ ሳይሆን ብር እንትን ይያለ ነው ደግሞ ምንድነው መሰላችሁ ደና መኪና ካለን እግራችን ሁሉ ይበዛል እግራችን ማለት ረጃጅም ርቀት መሄድ ለመቼ ነው እዚህ ከተማው ብቻ እየነዳን ይያልን አያችሁ እቺችን ነገር ፕሊስ ለጊዜን ጥቅማችንን ግራ ሳይገባን እንወቃት at the end of the day ይውላችሁ ላይና ታች የበላይና የበታች ትልቅና ትንሽ የሚያደርጋችሁ no matter what ጊዜያችሁ ነው እኔ ሁላችሁም ጀግና እንድትሆኑ አደራ ነው የምለው ምክንያቱም ጀግና ከሆናችሁ ሐውልት ይሰራላችኋል ጀግና ከሆናችሁ ሐውልት ይሰራላችኋል በጣም ደግሞ ከጎበዛችሁ በጣም ደግሞ ከዳው ካለፋችሁ ሐውልታችሁን ራሳችሁ ሰርታችሁ ትሄዳላችሁ ማንንም ሰው ሐውልት አይሰራላችሁ በዚህ እንግባባለን በቃ እኔ ዛሬ ምርቃቴ በቃ ራሳችሁን ሐውልት እንድትሰሩ ያድርጋችሁ ነው የምለው be disciplined in life እኔ ሰክሰስፉል ሰዎችን ታሪክ አጠናለሁና ሳጠና አንድ ኮመን ፋክተር ያገኘሁትን ነገር ልንገራችሁ በጣም highly successful የሆኑ ሰዎች highly disciplined ናቸው የሚተኙበት ሰዓት ፊክስድ ነች 4 ሰዓት ከሆነ የሚተኛው 4 ሰዓት ላይ ይተኛል አለቀ 11 ሰዓት ከሆነ የሚነሳው 11 ሰዓት ይነሳል በዲሲፕሊን የሚበላበት ሰዓት አለው የሚዝናናበት ሰዓት አለው የሚተኛበት ሰዓት አለው የሚነሳበት ሰዓት አለው የሚያነብበት ሰዓት አለው ይሄ ማንበቢያ ሰዓቴ ነው ይላል ዲሲፕሊንድ ነው ዴድላይን ይጠብቃሉ እስከ ሰኞ ታደርሳላችሁ ካላችኋቸው ሰኞ ነው የሚያደርሱት ዲሲፕሊንድ ነው ዲሊጀንስ አላቸው ዲሲፕሊንድ ናቸው all successful people common የሆነ ነገር ምን ታገኛላችሁ ዲሲፕሊንድ ናቸው highly disciplined ናቸው ዱዓም ስታረጉ ስትጸልዩ የምትሉት እንደው እባክህ አላህ ሆይ እግዚአብሔር ሆይ ትንሽ እንትን ብትሰጠኝ
ትንሽ እንትን ብትሰጠኝ፣ እንደው ትንሽ ቤት ብትሰራልኝ። ለምንድን ነው ትንሽ የሚሰጥሽ? ትልቁስ? ትልቁ ለማ ሊሆን ነው? እንደው ትንሽ ነገር ብትል ለምን ትልቁን አትማርም? ዋይ ኖት ጎ ፎር ዘ ቤስት? ይሄ ዓለም ዩኒቨርስ ብዙ ነገር አለው። ለሁላችንም የበቃ ነገር አለው፣ በጣም ብዙ። ስለዚህ ጎ ፎር ዘ ቤስት። ድሪም ስታደርጉ ተለቅ አድርጋችሁ ድሪም አድርጉት፣ ከፍ አድርጋችሁ ድሪም አድርጉት። እና ስንጠይቅ ከፍ አድርገን እንጠይቅ። ይሄ ውስኪ ይራጩበት የለም እንዴ ገንዘቡን? እኔ አንድ አብሮኝ የተማረ ዶክተር አለና እናንተ እኮ የምትጠጡት ይጠጣል። እናንተ እኮ የምትጠጡት በጣም ውድ መጠጥ ነው እኮ የምትጠጡት፣ 3000 ብር ምናምን ታወጣላችሁ ለጠርሙስ አልኩት። እኔ ከጠጣው ብዙ ጊዜ ስለሆነ ነው። ከት ብሎ ሳቀ። 3000 ብር ጠርሙስ አለኝ። 40-50 ሺህ ብር ነው እኛ የምናወርደው አለ። ታዲያ ለመጠጣት ምን ለማድረግ ለፈለጉት ነገር የሚያገኙት ከሆነ እዚህ ዩኒቨርስ ላይ ያለውን ሪሶርስ ለጥሩ ነገር አንተ ለምንድን ነው የማታገኘው? ስለዚህ ጎ ፎር ዘ ቤስት፣ ድሪም ቢግ፣ አንደርስታንድ ታይሚንግ። ይህ ደግሞ በጣም ኢምፖርታንት ነው። ለመሰላችሁ ኤምብሪዮሎጂ የሚባል ሳይንስ አለ። ሴቶች ጸንሰው የሚወልዱት ከ37 ሳምንት እስከ 42 ሳምንት ነው። ከ37 ሳምንት በፊት ከወለደች ፕሪተርም ነው። በጣም ከቀደመ ደግሞ ምን ይሆናል? ሳምባችን ሰርፋክታንት የሚባሉ ነገሮች አሉ ስንወለድና ሳምባ ኤክስፓንድ እንዲያደርግ የሚያደርጉ ነገሮች ናቸው። እሱ አያድግም። ቀድሞ ከተወለደ ሳምባው አያድግም። ስለዚህ ልጁ መተንፈስ ያስቸግረዋል፣ ጆንዲስድ ይሆናል፣ ቢጫ ይሆናል፣ ኢንፌክሽን ያዳል። ለምን? ያለ ጊዜው ስለተወለደ። ከ42 ሳምንት በኋላ ደግሞ ከቆየ አሁን ስንወለድ እዚህ ጋር ሱቸርስ የሚባሉ አሉ። ስንወለድ አጥንቶቹ ተለያይተው ነው የምንወለደው፣ አይገጥሙም። ስለዚህ በማህፀን ጭንቅላታችን በሚያልፍበት ጊዜ የተለያዩት አጥንቶች ኦቨርላፕ ያደርጋሉ። ከዛ ጭንቅላታችን ትንሽ ይሆናል። ከተወለድኩ በኋላ ኤክስፓንድ ያደርግና ከዛ መግጠም ይጀምራሉ። እዚች ጋ እንትንች ምን ንፍፊት ነው የምትባለው እዚች ጋ ያለችው እሱ አሁን የአራት አጥንቶች መገጣጠሚያ ምንድን ነበር የምትባለው? እርግብግቢት። እሱ አሁን የአራት አጥንቶች መገናኛ ነች። እና ገጥሞ 42 ሳምንት ከሆነው ግን አጥንቶቹ ውስጥ ይገጥማሉ። በማህፀን እለፍ ስትሉት ልጁ ያስቸግራል። ከጊዜው አትቅደም፣ ዌይት። ከጊዜው ደግሞ አትዘግይ። ፐርፌክት ታይሚንግ ነው ወቁት። ትክክለኛ ታይሚንግ ነው ወቁት። እና አንድ ሼር የሚያደርጓት ነገር አለች። አንዲት ሕፃን ልጅ ጋር የገጠመኝና ለአንዲት ሕፃን ልጅ ብርቱካን እልጥላታለሁ። ከዛ ብርቱካን 3 ዓመቷ ነው እንዲህ ነበረ። ከዛ ለእሷን የምልጠው ስጠኛለች። እየላጥኩልሽ ነው አልኳት። ትንሽ ቆይችና ስጠኛለች። እየላጥኩልሽ ነው አልኳት። ለአንቺ ነው የምልጥልሽ አልኳት። አሁንም ስጠኛለች። ከዛ እሪ ብላ ለቀሰች። እንዲህ ለአንቺ ነው እኮ የምልጥልሽ እኮ ለአንቺ። ከዛ ምን ተረዳው? እኛም እኮ እንደዛ ነን አልኩኝ። ታይሚንግ ላይ ፈጣሪንም ስንጠይቀው እስከ ልጣጩ ካላመጣ አይኗን ያቃጥላታል ብሰጣት፣ አይጠቅማትም ብሰጣት፣ ልጬ ብሰጣት ነው የሚሻለው። ደራይት ታይሚንግ መጠበቅ ነበረባት። እንደዛ እንሆናለን። ዝም ብለህ ተነስተህ ሪዛይን አታድርግ። ተነስተህ አትውጣ። ማድረግ ያለባችሁን ነገር ጊዜው ነው ወይ ኢዝ ዲስ ዘ ራይት ታይም ብላችሁ ጠይቁ። ከዛ በኋላ በጊዜው ትክክለኛ ነገር አድርጉ። መቀየር የማትችሉትን ነገር ተቀበሉት። እኔ የሕክምና ተማሪ ሆኜ ዋናው መማረው ለምን ነበር መሰላችሁ? ቶሎ ጨርሼ እናቴን ለመርዳት ነበር። በጣም በቃ እንትን ስማር ሁሉ የማስበው እናቴን ነው። በቃ አሁን ዶክተር ሆኜ ሰራና እንዲያደርግና ደግና 3ኛ ዓመት ተማሪ ሆኜ እናቴ ሞተች። መለወጥ እችላለሁ? ይሄን አልችልም። መለወጥ የማትችሉትን ነገር በሕይወታችሁ እናንተም ተመሳሳይ ከኔ ጋር የገጠሟቸው ሐዘኖች ይኖራሉ። አንዳንድ ሰዎች 20 ዓመት ያዝናሉ፣ ክሎዥር አያደርጉ። 30 ዓመት ይቆጫቸዋል፣ ያንገበግባቸዋል። አክሰፕት ኢት ዩ ካን ኖት ቼንጅ ኢት። መለወጥ አትችልም። መለወጥ የማትችለውን ነገር አክሰፕት አድርገው።
የሚሄዱበትን እናውቃለን። በቃ እናትሽ የሉም። አም ሶሪ በጣም ግን ሁሌ እንዴት ታዝኛለሽ? እንዴት በአባትሽ ሁል ጊዜ እንዴት ታዝኛለሽ? 30 ዓመት ሰው እንዴት ያዝናል? ክሎዥር አድርጉ፣ አክሰፕት አድርጉት። አንዳንድ ሎሶቻችንን መለወጥ የማንችላቸውን በቃ መቀበል። ሞባይሌን ሰረቀኝ፣ ዲት ያናድዳል። ስንት ዶክመንት ያለውን ዲት ነው የሚያበሽቀው። በቃ ብዳበ ስንገበገብ 1 ሳምንት ልቆይ ይችላል። ሰረቀው፣ በቃ ኢትስ ጎን። ብደውልለት ሌባው ይስቅብኛል። በቃ ሙድ ነው የሚይዝብኝና ካልዘጋው ስልኩንና በቃ ኢትስ ሎስት። እንትን ሆነ፣ ተፈጠር፣ ኢት ሃፕንድ፣ አለቀ። መለወጥ የማትችሏቸውን ነገሮች ስለ ሰላማችሁና ስለ ጤንነታችሁ ስትሉ ተቀበሉት። አክሴፕት አድርጉና አለፉ። ጦርነታችሁን ምረጡ። ጦርነታችሁን ምረጡ። አንድ መስሪያ ቤት ውስጥ እየሰራችሁ ከአንድ ሰውዬ ጋር ተጣልታችሁ፣ አብሯችሁ አንድ ቢሮ ከሚውል ሰውዬ ጋር ተጣልታችሁ የማያቋርጥ ጦርነት፣ በቃላት በአስተያየት ባነጋገር የማያቋርጥ ጦርነቱ ስለምትቆያላችሁ ሲዝፋየር አውጁ። ተኩስ አቁም። ዩኒላተራል ሲዝፋየር አቁሙና እናንተ ሜክ ፔስ። አብሮ የሚውል ሰውዬ ነው፣ ሰላም እንዲያሸንፍ ፍቀድለት። ያሸንፍህ፣ በመሸነፍ አሸንፍ። ከዛ ስለምን ትዋጋለህ? ቀኑን ሙሉ ሰላም አድርጉና ዋሉ። አእምሯችሁ ሰላም ደስ ብሎት ይዋል። አንድ ጊዜ አንድ አጎቴ ነበርና ሰዎችን ሕይወት ምን አስተማረህ ብሎ መጠየቅ እወዳለሁ። ሕይወት ምን አስተማረህ ብዬ ጠየቅ፣ እስቲ አንድ ነገር ንገረኝ አልኩት። ከዛ ምን አለኝ መሰላችሁ? በሕይወት ዘመን ሁሉ በማያገባህ ነገር አትግባልኝ። እኔ የተጎዳሁት በሕይወት የተጎዳሁት በማያገባኝ ነገሮች ውስጥ እየገባሁ ነበራል። ከዛውን ቆሜ ያስባለሁ፣ ይሄ ነገር የሚያገባኝ ነው? አስተያየት ልሰጥበት የሚገባ ነው? አይደለም። ስለዚህ አስተያየት አልሰጥም። ልናገርበት የሚገባ ጉዳይ ነው? አዎ እናገራለሁ። አሁን ዛሬ አንድ የሆነ ስብሰባ ነበረ፣ ከዚህ ስብሰባ ሊያስቀረኝ የሚችል። ከዛ ግን አሰብኩ፣ ይሄ ስብሰባ ያገባኛል አልኩኝ። ከመንግስት አካባቢ ያለ ነው፣ አያገባኝም። የሚያገቡኝ ስብሰባዎች አሉ መንግስታዊ የሆነ፣ ይሄኛውስ አያገባኝ። ስለዚህ የሚያገባችሁንና የማያገባችሁን ነገሮች ምረጡ። ጦርነታችሁን ምረጡ። የማይሆን ቦታ ላይ ጦርነት ስታደርጉ ጥይት አታባክኑ።